ሌላ በአርሰናል ቤት ውስጥ እየተነሳ ያለ ጥያቄ ወይም ሚኬል አርቴታን በቀጥታ ያናገሩ ተጫዋቾች እንዳሉ የመረጃ ምንጮች እየጠቆሙ ይገኛሉ። 2 ተጫዋቾች ሚኬል አርቴታን በቀጥታ አናግረውታል። አንደኛው ዲክላን ራይስ ነው፣ ሁለተኛው ማርቲን ኦዴጋርድ ነው። የእነዚህ 2 ተጫዋቾች ጥያቄ ተመሳሳይ ይዘት ያለው ግን የተለያየ ጥያቄ ነው። ኦዴጋርድ 55ኛው ደቂቃ ላይ ተቀይሬ የወጣሁበት ምክንያትን እፈልጋለሁ፣ መማር ስለምፈልግ ለምን ተቀይሬ እንደወጣው ማወቅ እፈልጋለሁ። 55ኛው ደቂቃ ላይ በጣም ተበሳጭቶ ነበር ኦዴጋርድ ሲወጣ። 55ኛው ደቂቃ ላይ ተወቆ ነው ግርሜ ብዙ ማናየው ከኦዴጋርድ ማንጠብቀው አይነት ሪያክሽን ነበረ። የገፋ ባይሆንም ወንበር መምታት ውሃ መወርወር ምናምን ባይሆንም ግን ኦብቪየስሊ የፊት ገጽታው ላይ በጣም ብስጭት ትመለከትበታለህ ኦዴጋርድ ሲወጣ። ይህ እንዲብራራለት ጠይቋል ከሚኬል አርቴታ ኦዴጋርድ። በተመሳሳይ ራይስም የጠየቀው ጥያቄ አለ። ነጻነት እፈልጋለሁ ብሏል። መታሰር አልፈልግም፣ በፍሪደም መጫወት እፈልጋለሁ። ከዚህ ቀደም የነበረኝ ባለፉት 4-5 ጨዋታዎች ከሊቨርፑል ጋር የነበረው ኖቲንግሃም ጋር ማንቸስተር ዩናይትድ ጋር አልፎ አንዳንድ ጨዋታዎች ላይ ሲሰጡት የነበረው ሚናና አሁን ግን በተከታታይ የተጫወተ ያለበት መንገድ አልተመቸኝም። ወደፊቱ ነገር መልሱኝ። በነጻነት ቦክስ ቱ ቦክስ ሚድፊልደር ሆኜ ነው መጫወት የምፈልገው። ስፈልግ ሳጥን ውስጥ እየገባው ስፈልግ የራስ ሳጥን ውስጥ እየመጣው መከላከልና መጫወት ነው የምፈልገው የሚል ጥያቄ ለአርቴታ አንስቶላቸዋል። በምን መንገድ ይመለከቱታል? የቡድኑን ወሳኝ ተጫዋች ነው ወይ እሱን ሐሳብ መቀበል ነው የሚኖርባቸው፣ አለበለዚያ ደግሞ እሱን ተቀያሪ ወንበር ላይ ማስቀመጥ ነው የሚኖርባቸው። ሚኬል አርቴታ ከዚህ የቡ ድምፅ በኋላ ወይም የተቃውሞ ድምፅ በኋላ ምላሽ ሰጥተዋል። የሰጡት ምላሽ ደጋፊዎችን በሚመለከት ተጠይቀው ነበረ። ደጋፊዎች ሲጮህ ሰምተዋል ወይ? አልሰማውም ነው ያሉት። ነገር ግን አሉ ቢጮሁም ትክክል ናቸው፣ እንድንሻሻል ስለሚፈልጉ ነው፣ እንድንለወስ ስለሚፈልጉ ነው። የተለየ ነገርና የተሻለ ነገር ለመጡበት ቦታ ሊመለከቱ የሚፈልጉትን ነገር ባለማግኘታቸው ቢቃወሙ መጥፎ አይደለም፣ እኔም እኮ ልክ አይደለንም፣ ለሽንፈቱ ሪስፖንሲቢሊቲ ወስዳለሁ እያልኩኝ ነው ያለሁት ብለው ይናገሩና አክለው ግን እዛ ላይ ያስቀመጡት ነጥብ አለ። ይህ ሜጀር ነጥብ ይመስለኛል። ምን አስበው ነው የአርሰናል ደጋፊዎችም ሌሎችም የሚጠብቁት ነው። በጣም ሞቢሊቲ ያለው የሚያጠቃ የሚያስፈራ እያንዳንዱን እንቅስቃሴውን ወደፊት ብቻ የሚያደርግ ቡድን በቀጣይ ጊዜያቶች ትመለከቱታላችሁ ብሏል ሚኬል አርቴታ። ይሄን ራሳቸው ያሉት ቃል በቃል ፍሰቱ ጥሩ የሆነ ወደፊት ብቻ የሚጫወት በማጥቃት እንቅስቃሴው የተሻለ የሆነ ቡድን ትመለከታላችሁ የሚል ሐሳባቸውን አስቀምጧል። ስለዚህ የደጋፊዎችን ሐሳብ ተጋርተዋል ማለት ነው። የራሳቸው ክፍተት እንደሆነ የገባቸው ይመስለኛል። እዛውም ላይ አክለው ግን አንዳንድ ተጫዋቾች ያሳዩት ፐርፎርማንስ ከአቅም በታች ነው ብሏል። ራሴ ኃላፊነቱን ይወስዳለሁ ካሉ በኋላ አንዳንድ ተጫዋቾቻችን ያሳዩት አቋም ልክ አልነበረም፣ ያጋጥማል፣ ትምህርት ወስደንበት እናልፋለን፣ የሚያጋጥም ነገር ነው ብሏል። በነገራችን ላይ የአርሰናል ኮከብ ጎል አግቢ በዘንድሮው የውድድር ዓመት ደብል ዲጂት አልገባም። ዓመቱ ከግማሽ በላይ እያለፈ ነው፣ ግማሽ ደርሷል። 10 ጎል የደረሰ ተጫዋች የለም። የኮሬሽና ትሮሳርድ 9 ጎል ነው ያላቸው። ሳካ ጎል ካስቆጠር 13 ጨዋታዎች አልፈውታል። ሌሎችም አሉኝ የሉኝም የሚሏቸው አጥቂዎች መጥተዋል። ጄሱስ መጥተዋል። ሀብረዝ እየተመለሰ ነው ኦልሬዲ። የኮሬሽ አለ የቡድኑ ኮከብ ወይም ውድ ተጫዋች። ግን እስካሁን ደብል ዲጂት እንኳን አንድ ተጫዋች እንኳን 10 ጎል ያስቆጠረ የለም። ይሄ የማጥቃት እንቅስቃሴው ላይ በትልቁ የሚያስነሳው ጥያቄ ቀላል አይደለም። ያጫወቱ መንገድ ያርሰናል ኦፍ ኮርስ አንዱ ጥያቄ ነው። የተጫዋቾቹ አቋም ጥያቄ የሚያስነሳ ነው። ለምሳሌ ቡካዮ ሳካን በግልጽ ነው ሲተቹት የነበረው እነ ፓትሪክ ቬራ። እንዲህ አይነት ጨዋታ ላይ እጠብቀው ነበር ነው ያለው ፓትሪክ ቬራ። ሳካ ልዩነት እንዲፈጥር እጠብቅ ነበር እንዲህ አይነት ትልቅ ጨዋታ ላይ፣ አንዳችም ነገር ሲፈይድ አላየሁትም፣ ያን ያህል በምጠብቀው ልክ አላገኘሁትም፣ መሻሻል አለበት ብሎ ያነሳል። በዚህ ሂደት ውስጥ እየተከናወኑ ያሉት ሂደቶች አርሰናልን አሁን መንታ መንገድ ላይ ባይሆን ወደ መንታ መንገድ ግን እየሄደ ነው። መንታ መንገድ ማለት ወይ ለወርቅ ነው ወይ ለሄድ ነው፣ ወይ በዚህኛው መንገድ ሊድ ወይ በዚህኛው ሊድ ብለህ መንታ መንገድ ላይ መቆምበታል። አርሰናልም ወደ መንታ መንገድ እየተጠጋ ነው። መንታ መንገድ የሚሆነው አርሰናል
አንድ ጨዋታ ሲሸነፍ፣ አንድ ጨዋታ ከዚህ በኋላ እድል ከሰጠው ወይ አቻ ከወጣው ከተሸነፈ ማንቸስተር ሲቲ አጠገቡ አንገቱ ስር ነው የሚተነፍሰው፣ ጉርቦውን ነው የሚይዘው። ያ ማለት አርሰናል መንታ መንገድ ላይ ይገባል። ዋንጫውን ወስዶ ይሆን አልወስዶ ይሆን ማመንታት፣ የስነ ልቦና ችግር እና መሰል ነገሮች። ለዛ ነው ደጋፊዎቹ ያስለገባቸው ነው በዛ ልክ ተጨንቀው በዛ ልክ ቡ ሲል የነበሩት። በኋላ ላይ ይቅርታ የጠየቁ ደጋፊዎች አሉ። ለካ 4 ነጥብ ልዩነት እየመራን ነው፣ ለካ ሻምፒዮንስ ሊጉን ለካ ሊጋፑን እየመራን ነው፣ እንዲህ ምንድን ነው የምንሰራው ብለው በማህበራዊ ሚዲያም ጭምር ይቅርታ የጠየቁ አሉ ያንን ካረጉ ደጋፊዎች መካከል። ምክንያቱም ጫናው ስነ ልቦና ጫናው ተጫዋቾቹ ላይ ከፍ ይላል የሚል ሀሳቦች ስላሉ። ኦዴጋርድ ከጉዳት መልስ ጥሩ አልነበረም። አንድ 2 ጨዋታዎችን ካረገ በኋላ ግን ወደ ሙሉ ፊትነስ የተመለሰ ይመስል ነበረ። በጣም አሪፍ እንቅስቃሴ አድርጎ ነበር። ያለፉት 2 ጨዋታዎች ደግሞ ጥሩ አይደለም። ኖቲንግሃም ፎረስት ላይ ጥሩ አይደለም፣ ማንቸስተር ዩናይትድ ላይም በሚገባው ልክ አልነበረም። በእርግጥ እኔ ኦዴጋርድን አይንኩት እያልኩ ነበር። እዚህም ጨዋታውን ስናስተላልፍ ኦዴጋርድን ባይነኩት እመርጣለሁ። ማጥቃት እየፈለግ ኦዴጋርድን ማስወጣት ከባድ ነው። ዙቢሜንዲ የነበረበት ሳይኮሎጂካል ክራይሲስ ስለሚታወቅ እሱን አስወጥተ ራይስ ነዛ ቦታ ላይ አድርገህ ኢዜና ኦዴጋርድን ግራና ቀኝ እንዲጫወት ታደርጋቸዋለህ። ጎል ካስቆጠርክ በኋላ ሚካኤል ሜሪኖን ሚዱ ላይ ጨምረ የበላይነትን የምትወስድበትና የምታስጠብቅበትን እድል መፍጠር ነበረባቸው። ቸኩለዋል። ቅያሬዎቻቸው በብዙዎች የተቀመጠ ነው። በመጨረሻ አንድ ነገር ልጨምር። አድማጮቻችን ግን የአርሰናል ደጋፊዎች ተቃውሞ ልክ ነው ብላችሁ ታምናላችሁ? ብዙዎች ተቃውመውታል። ብዙዎች ጥያቄ አንስተዋል። ስቴዲየም ውስጥ በዛ ልክ ቡ ብለው መጫወታቸው 4 ነጥብ ልዩነት እየመራ ያለ ቡድን ተገቢ ነው ወይ የሚለውን ቢወያዩበት ደስ ይለኛል። ማርክ ክላተንበርግ የተባሉ ብዙዎቻችን አስታውሳቸው በእኛ ዘመን የዳኙ ናቸው። ማርክ ክላተንበርግ ለእንግሊዝ እግር ኳስ ማህበር የዳኞች ኮሚቴ ወይም ለፒጂኤምኦኤል ጥያቄ ልከዋል ወይም ደብዳቤ ጽፈዋል። የእንግሊዝ ፕሪሚየር ሊግ ላይ የአየር ኳስ ሲሻማ በተለይ ይህንን መሰረት ያደረጉት አርሰናል ላይ ነው። አርሰናል ላይ መሰረት አድርጓል። ሌሎችም ክለቦች ያደርጋሉ ነው ያሉት ማርክ ክላተንበርግ። ኳስ ሲሻማ ግብ ጠባቂውን ብሎክ ማድረግ መከልከል አለበት። ፍሪኪክ ነው መሆን ያለበት። ግብ ጠባቂውን ብሎክ ለማድረግ የሚሄድ አንድም ተጫዋች ካለ መፈቀር የለበትም። ይሄ ህግ እንደ አዲስ መታየት አለበት። ሻምፒዮንስ ሊጉ ላይ እንዲህ አይነት ነገር አናይም አሉ ማርክ ክላተንበርግ። ግብ ጠባቂ ብሎክ ተደርጎ በየትኛውም ሁኔታ ግብ ከተቆጠረ ጎል ይሻላል። እንግሊዝ ፕሪሚየር ሊግ ላይ ግን ኢቭን ብሎክ ያደረገው ተጫዋች እንኳን ጎል ካስቆጠረ ይጸድቅለታል። ነጻነት አለ። ይህንን መከልከል ይኖርብናል። አለበለዚያ ሁሉም ቡድኖች በቆመ ኳስ ላይ ሪላይ ሊያደርጉ ወይም በቆመ ኳስ ላይ ተጽዕኖ ሊኖራቸው ወይም የቆመ ኳስን መሰረት አድርገው የሚመጡ ቡድኖች ከዚህ በኋላ ሊበረክቱ ይችላሉ። እንዲህ አይነት ነገር እየፈቀርን ከሄድን በሚል ማርክ ክላተንበርግ ያነሱት ትልቅ ጥያቄ አለ። ፒጂኤምኦኤሉ ይቀበሏል፣ አብረን እናያለን። ግን ሻምፒዮንስ ሊግ ላይ ይሄን አይፈቅዱም። ፕሪሚየር ሊጉ ላይ ግን ሲፈቀር እንመለከተዋለን በሚል ጥያቄ ያነሱበት ሂደት ተመልክተናልና ይሄ ዛሬ እንግዲህ ትልቁ በአርሰናል ቤት መነጋገሪያ የሆኑ የደጋፊዎች ስቴዲየም ውስጥ ተቃውሞ ማቅረብ የራይስና የኦዴጋርድ ለአርቴታ የጠየቁት ጥያቄ ብዙ ነገሮችን ይቀይራሉ ተብሎ ይታሰባል እና ኔጌቲቭ ነገር ፖዚቲቭ ነገር ይዞ ይመጣል። ጥያቄዎቹ ተገቢ ጥያቄ ናቸው። የፍሪደም ጥያቄ ናቸው። 3ቱም ጥያቄዎች የደጋፊዎችም የራይስም የኦዴጋርድም ጥያቄ የነጻነት ጥያቄዎች ናቸው። እንጫወት፣ ቡድናችን ይጫወትልን፣ ውበት ያለው ኳስ እንመልከት የሚል ጥያቄ ናቸው። አርቴታን በጥሩ መንገድ እየተመለከቱ ይተገብሩታል ወይ? ከሊድሱ ጨዋታ ጀምሮ እናያለን። በእርግጥ እርሳቸው ነገ ምሽት የካይራት አልማቲ ጨዋታል። በዛ ጨዋታ ላይ በጣም ጫና ፈጥሮ የሚጫወተውን አርሰናል ትመለከታላችሁ ብሏል። ግን ጫና መፍጠር የሚፈልገው የአርሰናል ደጋፊዎች ካይራት አልማቲ ላይ ሳይሆን እንደ ማንቸስተር ዩናይትድ፣ ሲቲ፣ አስቶን ቪላ፣ ቶተንሃም፣ ሊቨርፑል አይነት ቡድን ላይ ነው እንጂ ያንንማ ባትላውም ጫና ይፈጥራሉ ምንም አቅም ስለ የላቸው የተቃራኒ ቡድን ተጫዋቾች። ግን ለአርሰናል ደጋፊዎች ጥሩ አጋጣሚ ነው። ወደ ፕሪሚየር ሊጉ ጨዋታ በድባቴ ስሜት እንዳይሄዱ ያደርጋቸዋል። ካይራት አልማቲን ካሸነፉ ያሸንፋሉም ተብሎ ይገመታል። ካላቸው የቡድኖቹ ልዩነት አንጻር ከድባቴ ስሜት ወጥተው ድልን እንደገና አግኝተው የሚሄዱበት ጨዋታ ስለሚሆን ለደጋፊዎቹም ለተጫዋቾቹም ጥሩ የስነ ልቦና ማሳደጊያ መንገድ ይሆናል ተብሎ ይጠበቃል። ግርምዬ እኔ በአንድ ሀሳብ ተስማምቼ ነው የምጀምረው። የአርሰናል ደጋፊዎች ሚኬል አርቴታና አርሰናል ቡድን ላይ የጮሁበት ጩኸት 100% ትክክለኛ ጩኸት ነው ብዬ ነው የማስበው። 100%። ይህንን ደግሞ ያለ ምክንያት አይደለም። ስለዚህ ይህንን ምለው ያለ ምክንያት አይደለም።
100% ተቃውሞ ማሰማታቸው ትክክለኛ ጥያቄ ነው። በማስረጃ ነው ማስደግፈው ይሄንን ማለት ነው። ለምን አርሰናል እቺ ሞመንት 22ኛው 23ኛው ሳምንት ሞመንት ወይም ያለበት ሂደት አዳልጦት የሚወድቅበት ወቅት ነው። ታሪካዊ ዳራዎችን እናንሳ። የእሁዱ ሽንፈት አርሰናል በማንቸስተር ዩናይትድ የተሸነፈው በነገራችን ላይ 3ኛ ተከታታይ የፕሪሚየር ሊግ ጨዋታን ማሸነፍ እንዳይችል አድርጎታል። 2ቱን አቻ ተለያይቷል። 3ኛውን ከዩናይትድ ጋር የነበረውን ጨዋታ ተሸንፏል። የባለፉትን 3 የፕሪሚየር ሊግ ጨዋታዎች አርሰናል ማሸነፍ አልቻለም። 7 ነጥብ ጥሏል ማግኘት ከነበረበት 9 ነጥብ። ስለዚህ አሁን ላይ ተርኒንግ ፖይንቱ የማዳለጡ አርሰናል እየመራ መጥቶ የሚንሸራተትበት ወቅት ማለት ይሄ ወቅት ነው። ዘንድሮስ ይህ መንሸራተት ላለማጋጠሙ ምን ዋስትና አላቸው ደጋፊዎቹ? ከዚህ በፊት ያሉትን ታሪካዊ ነገሮች እናንሳ። አርሰናል አሁን ባለንበት 23ኛ ሳምንት ላይ ደርሰናል። በነገራችን ላይ አርሰናል ልክ እንደ ዘንድሮ የውድድር ዓመት የፕሪሚየር ሊጉ አናት ላይ ተቀምጦ የፕሪሚየር ሊጉ መሪነት ቦታ ላይ ተቀምጦ ዋንጫ ያሳካው አንድ ጊዜ ብቻ ነው ከባለፉት ተመሳሳይ 3 ክንውኖች ማለት ነው። ኢማጂን ልብ በሉ አድማጮቻችን፣ አርሰናል ልክ እንዳሁኑ ፕሪሚየር ሊጉን እየመራ ነው። አሁን ከዚህ ቀደምም 3 ጊዜ በዚህ ደረጃ በዚህ ወቅት ፕሪሚየር ሊጉን እየመራ ዋንጫ ያሳካው አንድ ጊዜ ብቻ ነው። የዘንድሮን ስንጨምር ያው ስለማይታወቅ የዘንድሮን አንጨምረውም። ስለዚህ ያስጋት አለባቸው ደጋፊዎቹ። መቼ ነው የሚለውን እናንሳ። በ2022 2023 የውድድር ዓመት አሁን የቅርቡን እናንሳ። ከቅርቡ ልጀምር ብዬ ነው። 2022 2023 የውድድር ዓመት አሰልጣኝ በሚካኤል አርቴታ አሰልጣኝነት እየተመራ በዚህ ወቅት አሁን ባለንበት ወቅት ከ29 ጨዋታ የ8 ነጥብ ልዩነት ነበረው ከተከታዩ ጋር። ልብ በሉ አድማጮቻችን፣ በ2022-23 የውድድር ዓመት አሁን 23ኛ ሳምንት ላይ ደርሰናል። ልክ በዚህ ወቅት የ8 ነጥብ ልዩነት እየመራ ነበር። ኢቭን 23ኛ ሳምንት ብቻ እኮ አይደለም እኮ በጣም የሚገርመው እሱን ሁሉ ተሻግሮ 29ኛ ጨዋታ ድረስ እየተፈራረቀ ወጣ ገባ እያለ እስከ 29ኛው ሳምንት ድረስ በ8 ነጥብ ተከታዩን ይመራ ነበር። 8 ነጥብ ብዙ ነው። 8 ነጥብ አሁን ግን 4 ነጥብ ነው ያለው። ከዛስ ምን ሆነ? ማንቸስተር ሲቲ ኦፍ ኮርስ 29 ጨዋታ ላይ አርሰናል ሲጫወት 28 ጨዋታ ነበር ሲቲ የተጫወተው። አንድ ቀሪ ጨዋታ ነበረው። በኋላ ላይ አርሰናል ዋንጫውን ተነጠቀ። እስከ 29ኛው ሳምንት ድረስ የ8 ነጥብ ልዩነት ሲመራ የነበረው አርሰናል መጨረሻ ላይ ዋንጫ ተነጠቀ በማንቸስተር ሲቲ። አርሰናል በ2002-2003 የውድድር ዓመት ደግሞ ወደ ኋላ እንመለስና ደግሞ አንዴ የቅርቡን አንዴ የሩቁን ደግሞ እያየን ማለት ነው። ያኔ ቬንገር ነበሩ። በዛን ወቅት አርሰናል የ5 ነጥብ ልዩነት ነበረው 23ኛ ሳምንት ላይ። አሁን ባለንበት ሳምንት ላይ እስካሁን አርሰናል በታሪኩ ትልቁ ጋፕ እየመራ ከተከታዩ ጋር ይሄ የ5 ነጥብ ነው። ያኛው ቅድም ያነሳሁት የ8 ነጥብ ወጣ ገባ ስለሚል ማለት ነው። ሲቲ አንድ ቀሪ ጨዋታ ስለነበረው፣ ይሄኛው ግን 5 ነጥብ ልዩነት ነበራቸው 23ኛ ሳምንት ላይ። የሰር አሌክስ ፈርጉሰን ቡድን ማንቸስተር ዩናይትድ ማርሽ ቀይሮ ከመድፈኞቹ መንጋጋ ዋንጫውን ወሰደው ማለት ነው። ግን እስከዚህ ሳምንት እስከ 23ኛ ሳምንት ሲመራ የነበረው ማን ነበር? አርሰናል የ5 ነጥብ ልዩነት። ስለዚህ 2002-2003 የ5 ነጥብ ልዩነት ይዞ ሊጉን ሲመራ የነበረው አርሰናል በ23ኛው ሳምንት መጨረሻ ላይ በማንቸስተር ዩናይትድ ዋንጫ ተነጥቆ ሁለተኛ ሆነ። በቀጣይ ዓመት 2003-2004 አርሰናል 23ኛው ሳምንት ላይ የ2 ነጥብ ልዩነት ብቻ ነበረው። ኢንቪሲብል ወይም ሳይሸነፍ የጨረሰበት ዓመት ማለት ነው።
ከማንቸስተር ዩናይትድ ጋር በነበረው ጨዋታ ነው መጨረሻ ላይ በ50 ጨዋታ አካባቢ 49ኛው ወይ 50 ጨዋታ አካባቢ ጉዞ የተገታው ማለት ነው። ማንቸስተር ዩናይትድ ነው አርሰናልን ያለመሸነፍ ግስጋሴውን ያን ያሸነፍ፣ ግን የውድድር ዓመቱን ኢንቪንሲብል ሆኖ ወይም ሳይሸነፍ ያጠናቀቀበት ዓመት ነው። እቺ ነች እንግዲህ እየመራ በ23ኛው ሳምንት የ2 ነጥብ ልዩነት ይዞ መጨረሻ ላይ አንደኛው ወጥቶ ዋንጫ የወሰደባት ዓመት 2003-2004 ነው። ከዛ በነበረው ዓመት የ5 ነጥብ ልዩነት በዚህ ደረጃ ላይ ይዞ መጨረሻ ላይ ሁለተኛ ወጥቷል። ከዛስ 2022-2023 ላይ ቅድም እንዳነሳሁት ወጣ ገባ እያለ በ29ኛው ሳምንት 8 ነጥብ ልዩነት ነበረው። በ23ኛው ሳምንት ግን 2 ነጥብ ነበረው ልዩነታቸው። በ23ኛው ሳምንት 2 ነጥብ ልዩነት፣ ከዛ እያሰፋው ይመጣል ወጣ ገባ እያለ 29ኛው ሳምንት ላይ 8 ነጥብ ልዩነት የነበረበት ቀደም ሲል ያነሳሁት አርቴታ መጨረሻ ላይ ሁለተኛ ደረጃን ይዞ በማንቸስተር ሲቲ የተነጠቀበት ዓመት ማለት ነው። ስለዚህ አይደለም 23ኛው ሳምንት ይቅርና 29ኛው ሳምንት እንኳን በ8 ነጥብ ልዩነት ሲመራ የነበረው አርሰናል ዋንጫውን ተነጥቋል መጨረሻ ላይ። ይሄ ስጋት አለባቸው የአርሰናል ደጋፊዎች። ለዛ ነው ቡ ያሉት ማለት ነው። 4 ነጥብ እንደማያስተማምን ያውቃሉ ልዩነቱን። መጣል የለብህም አርቴታ፣ እንደዚህ አይነት ነገር አጋጥመዋል። ስለዚህ ዘንድሮ ማንቸስተር ሲቲ አጠገብህ እየተነፈሰ ነው፣ መጣው እያለ ነው። ነጥብ ይጥልና ይጠጋል። እንኳን አይደለም 23ኛው ሳምንት 4 ነጥብ ልዩነት ይቅርና አሁን 4 ነጥብ ልዩነት ነው ያላቸው። 50 ነጥብ አርሰናል አለው፣ 46 ነጥብ ሲቲ እና አስቶን ቪላ አላቸው። እንኳን አሁን ይቅርና 29ኛ ሳምንት 8 ነጥብ ልዩነት እንኳን ኖሮህ ዋንጫ ተወስዶብሃል አርቴታ። መጨረሻ ላይ ሁለተኛ ነው የወጣኸው። የቅርብ ከ4 ዓመት በፊት እኮ ነው ሶፊ የሆነው 2022-2023 እኮ ነው የሆነው ከ3 ዓመት በፊት ማለት ነው ይሄ ታሪክ የተፈጠረው ማለት ነው። ያን ስለሚያውቁ ነው የጮሁበት። እንዲህ አይነት ጨዋታዎችን ሜዳ ላይ መጣል የለብህም ያሉት እኮ እችን ከኋላ ያለውን የሲቲን የጋርዲዮላን ክህሎት ስለሚያውቁትና ከዛ ስህተት እንድትማር ነው በሚል ነው አርቴታ ላይ ጮበት እንጂ እኮ በማንቸስተር ዩናይትድ ስለተሸነፈ እኮ አይደለም። አርሰናል ኦልድ ትራፎርድ ሄዶ ማንቸስተር ዩናይትድን አሸንፎት የለ እንዴ? በሜዳ ከሆነማ አርሰናል 9 ጨዋታ በተከታታይ ዩናይትድን አሸንፎት የለ እንዴ? በተገናኙበት ጨዋታ ከዩናይትድ ጋር አይደለም ፉክክራቸው ደጋፊዎቹ ለንደን ላይ ያሉት ያስማማኛል። ዩናይትድ ስለሆነ አይደለም። ኢትዮጵያ ቢሆን ዩናይትድ ስለሆነ ትላለህ። ግን ኖ ኮዝ ይሄ ኢሚዲየት ኮዝ እና ዋነኛ ኮዝ ሜጀር ኮዝ የሚባለው አለ አይደል? ያ አሁን ሜጀር ኮዝ ስለነበረው ይሄኛው ጨዋታ ኢሚዲየት ኮዙ ነው እንዲጮህ ያደረጋቸው እንጂ የጨዋታው ሽንፈት አይደለም። የጨዋታው ሽንፈት ሳይሆን ያለው ሁኔታ ነው። ከኋላ ከዚህ በፊት የነበረው ታሪክ እኮ 2022-2023 ላይ እኮ የ2 ነጥብ ልዩነት ኖሯቸው 2002-2003 ላይ ኦፍ ኮርስ ቬንገር ነበሩ። 2002-2003 ላይ ፈርጉሰን የነጠቋቸው የ5 ነጥብ ልዩነት እያለ 2022-2023 ቅድም እንዳልኩት አሁንም እንደደገምኩት በአርቴታ አሰልጣኝነት 23ኛው ሳምንት ላይ የ2 ነጥብ ልዩነት፣ 29ኛው ሳምንት ላይ የ8 ነጥብ ልዩነት ነው እኮ የነበራቸው። ያንን የ8 ነጥብ ልዩነት ቀልብሶ እኮ ነው ሲቲ ዋንጫ የወሰደው። ሁለተኛውን አርሰናል ያጠናቀቀው። ለዛ ነው ብዙዎቹ አርሰናል ሚዜ ነው የሚሉት። 8 ነጥብ ልዩነት ጋፕ ተፈጥሮ ውጤት ሲቀለበስብህ ነው። ኦፍ ኮርስ በእንግሊዝ ፕሪሚየር ሊግ 9 ነጥብ ልዩነት በ22ኛው ሳምንት የጨዋታ መርሃ ግብር በመሪነት ደረጃ ላይ ይዞ ኒውካስል ዩናይትድ መጨረሻ ላይ በሊቨርፑል ዋንጫ ተነጥቋል። 1995-96 የውድድር ዓመት 9 ነጥብ ልዩነት ማለት ይሄ ነው ትልቁ እስካሁን ድረስ በእንግሊዝ ፕሪሚየር ሊግ ታሪክ። በ22ኛው ሳምንት ላይ የ9 ነጥብ ልዩነት መሪነት ይዞ በኋላ ላይ ዋንጫውን ሁለተኛውን ያጠናቀቀው ኒውካስል ዩናይትድ ነው። በሊቨርፑል ነው የተነጠቀው። ከዛ ውጭ ግን 22ኛው ሳምንት ላይ ሰፊ የነጥብ ልዩነት ይዘው ውጤታቸውን ያስከበሩ በርካታ ክለቦች አሉ። በ2005-2006 ቼልሲ 22ኛው ሳምንት ላይ የ16 ነጥብ ልዩነት ነበረው ከተከታዩ ጋር ሲጨርስም ዋንጫውን ወሰደ። በ2019-2020 ሊቨርፑል 16 ነጥብ ልዩነት ነበረው መጨረሻ ላይ ዋንጫውን ወሰደ። በ2017-18 ማንቸስተር ሲቲ ከተከታዩ ጋር የ15 ነጥብ ልዩነት ነበረው ዋንጫውን ወሰደ። በ1993-94 ማንቸስተር ዩናይትድ የ13 ነጥብ ልዩነት ነበረው ከተከታዩ ጋር ዋንጫውን ወሰደ። ሰፊ ስለነበር ውጤቱ። በ2000-2001 በፈረንጆቹ ሚሊኒየም ማንቸስተር ዩናይትድ የ11 ነጥብ ልዩነት ነበረው
ይህንን ውጤት ቢጠጉትም ቢርቁትም መጨረሻ ላይ ዋንጫውን ወሰደ። 2021-22 ላይ ማንቸስተር ሲቲ 11 ነጥብ ልዩነት ነበረው ከተከታዩ ጋር፣ መጨረሻ ላይ ዋንጫውን ወሰደ። ስለዚህ እንዲህ አይነት ነገሮች ስላሉ ያ ስጋት ስላለባቸው አርቴታ እየመራ በዚህ ጊዜ 23ኛው ሳምንት ላይ ደርሶ ውጤት የተነጠቀበት የቅርብ ዓመታት ትውስታ ስላለ ለዛ ነው የአርሰናል ደጋፊዎች የጮሁት የተቆጡትም ለዛ ነው። አርቴታ ሲወጣ ኢትዮጵያውያን ጭምር ሚስተር አርቴታ ዩ ሉዝ 3 ፖይንት እያሉት ማለት ነው። የኢትዮጵያውያን ናቸው። ይኸው አርቴታን አገኘ ነው፣ አርቴታ መኪና ውስጥ አገኘ ተናዷል እያሉ ቲክታክ ላይ ያየነው ቪዲዮ ያናደዳቸው ላለመቀልበስ ዋስትና የለንም። ሲቲ ከኋላ ስላለ፣ ጋርዲዮላ ልምድ ስላለው፣ የአርሰናል ቂም ያልወጣለት ከውስጡ አርሰናል ሲባል እየተንተከተከ ጥላቻ ያለበት ኡናይ ኤምሪ አጠገብ እየተነፈሰ ነው። አሁንም አስቶን ቪላ ልክ እንደ ሲቲ የ4 ነጥብ ልዩነት ስላለ አሁንም አርሰናል ደጋፊዎቹ ለንደን ላይ ያሉት ደጋፊዎች አርሰናል ሚዜ ሆኖ እንዲጨርስ ስለማይፈልጉ ነው እንጂ በዩናይትድ ስለተሸነፉ አይደለም። በኖቲንግሃም እኮ ነጥብ ጥለዋል እኮ ቅድም እንዳልኩት ነው። ማንቸስተር ዩናይትድን እኮ አርሰናል ደጋግሞ አሸንፎታል፣ ምንም ጥያቄ የለው። በሜዳው ጭምር ዘንድሮ የውድድር ዓመት እኮ ኦልድ ትራፎርድ ላይ አሸንፎታል። ያ አይደለም እነሱን የሚያሰጋቸው። ይሄኛው ለኢትዮጵያውያን ደጋፊዎች ብቻ ነው። ፉክክር ስላለ ኢትዮጵያ ውስጥ አርሰናልና ማንቸስተር ዩናይትድ ስለሚፎካከሩ ስለሚበሻሸቁ ማለት ነው። ለዛ ነው የለንደኖቹ ግን ዩናይትድ አሸንፈው ሌላም ክለብ መጥቶ ቢያሸንፈው ይህንኑ ቡ ማለታቸውን አይቀሩም፣ መቃወማቸውን። ለምን ፍራቻቸው እነሱ ስጋታቸው ዘንድሮ ሚዜ ሆነን ልንጨርስ ነው ወይ የሚለው ሐሳብ ስላለ ነው። ሶፊዬ ይችን ለማጠናከር ፈልጌ ነው። በነገራችን ላይ ኦፕታ አሁንም ግምቱ እንዳስቀመጠ ነው። አርሰናል ዋንጫውን ይወስዳል ብሎ አቋሙን እየገለጸ ነው። ኦፕታ የኮምፒውተር ትንበያ የሚሰጥ ነው። 81.7% ደርሷል። 81.7% አርሰናል የማሸነፍ እድል አለው ብሎ ድምዳሜ ላይ ደርሷል። አርቴታ ከዚህ በኋላ እመኑኝ ነው ያለው። እመኑኝ ሁሉንም ጨዋታ ኦፍኮርስ እንድናሸንፍ ላይጠበቅ ይችላል። ከዚህ በኋላ ግን እያንዳንዱ ጨዋታ ኢንተርቴይን እናደርጋቸዋለን፣ እናዝናናቸዋለን፣ ታዩታላችሁ የሚሆነውን ብሏል። ይሄ አንድ አሰልጣኝ ኦፕታ እንኳን ማስተማመኛ አይደለም። ግን ኦፕታ እኮ እንትኑ ነው የሚያየው። አሁን ነገ ቢሸነፍ ደግሞ ፐርሰንቴጁ ይወርዳል። ያንን እያሰላቸው ነው። ማንቸስተር ዩናይትድ 17% ዊን ሬት ብሎ እኮ ሰጥቶት ነበር። አዎ የጨዋታው ላይ አዎ። ግን ምንድን ነው አሁን እነሱ የሚያሰሉት ምንድን ነው ያለውን ውጤት የሚቀረውን ጨዋታ ግምት ውስጥ እያስገቡ ኳልኩሌት እያደረጉ ነው የሚያስቀምጡት። እና አሁንም አርሰናል ነው ዋንጫውን የሚወስደው ብሎ አስቀምጧል ሶፊ። እና አርቴታ ታዩናላችሁ ብሏል። አንድ አሰልጣኝ ይህንን ከማለት ውጭ ሌላ ምንም አማራጭ ሊኖር አይችልም፣ ምንም። ምክንያቱም ሞራል ቡስት ማድረግ የሚችለው ታዩናላችሁ ነገ ጠብቁ በማለት ነው የተጫዋቾችን ሞራል የምትገነባው። ምን ሊያመጣ ነው ብለህ በጉጉት እንድጠብቅ አለበለዛ ቁጣውን ተጽዕኖውን መቋቋም አይችልም። እና አርቴታ ያደረገው ትክክለኛ ሀሳብ ነው። ጠብቁን ይላል። እንደጠበቅነው ላናገኘው እንደምንችልም ግን ለራሳችን መንገር ይኖርብናል፣ ጨዋታውን የምንመለከት ሰዎች ማለት ነው። ይሄ ነው የኔ ሀሳብ ሶፊዬ።